ቴክስት ደረሰኝ አይና አረጀሁ አይደለ ያ እሺ በኋላ እንገናኛለን ቻው Oui, መጨሽ እንዴ? አይ ደናበር እንደምን አደራችሁ? ሰላም በያት ዳንኤልን ልጇን ልትደር ነው እውነት እንኳን ደስ ያለሽ እሱ በህይወት ኑሮ ቆንጆ ነበር ምን ችግር አለ ወይዘሮ ፍሬህይወት እኔ አጎቱ እያለሁ ድል አድርጌ ድረዋለሁ እሱስ ነገሩን አልኩ እንጂ 15 ቀን ስለቀረው ሽማግሌ ሊላክ ነው ስላለኝ በጧት የመጣሁት ልጅ ለወግ ማዕረግ ሲደርስ ለፍሬዝ በቃ ደስ የሚያሰኝ ነገር ምን የእናቴ እንጀራ በቃኝ አለ እውነት ነው መሄድሽ ነው እንዴ ታዲያ ስራ ወደ ታናናሾችሽ እኮ ቀደሙሽ አስቢበት እንጂ አንቺማ ግቢ أنا أستلين يا شنقي إيش بيرو متى نقاقرو هاي እዚህ ቢሮ እንዳትመጣ ተነጋግረናል ነበር ግን አንድ ፌቨር እንድትሰርልኝ ነበር አመጣ ጓደኛዬ ከውጭ መጥቶ ሰሞኑን ያገባል ሰርጉ ላይ ከባለቤት ጋር ተገኝ ስላለ አብረሽ እንድትሄጂ ነበር ዛሬ ሰው ሁሉ ያለ ሰርግ ወሬ የለውም እንዴ ምን ያድርግ ጾም ተፈታ አይደል ልቅስ ማታ የሚመጡ እንግዶች አሉ መኪኖቹን አዘጋጀ ፕሊዝ አስቢበት ኔክስት ዊክ ነው ሰርጉ ምን አድርግ ትለኛል ሰው ከተጋባ ግዴታ መውለድ አለበት እንዴ ለምን ልትወጣት ነው በየት በኩል አትናገር ላናግራስ ሞክል ታኮርፋለች ግዴ የለም አትጨነቂ አንድ ቀን ይሆናል ብላ ታለቅሳለች መቼም ትዳር በዚህ ምክንያት ብቻ ይፈርስማል ይበተን ምን ነው ያን የተረገመ ቀን በቀረብ ቢኖር ለጽንሱ መጨናገፍ እኔን ጠላት አድርጋ ይዛኛለች የከስተመሮቻችን ሆቴል ቡክ ተደረገ አዎ ግን ሪኮንፈርም አድርጉን ብለዋል ጥሩ እሱን አንቺ በደንብ ተከታታዩ እሺ ሶፎንያስን ምን ነው ሰሞኑን አላየሁት
አራለ አልገጣጠም ብላችሁ ነው? ታዲያ ምንድነው እዚህ የሚመላለሰው ልጅ? ማ በልሁ በጊዜ ሰብሰብ ማለት ነው የሚሻለው። ደግሞ ስለምንድን ነው የማትጋቡት? ለምን አትጋቡም? እስከ መቼ ነው ልጅነት? ምንድን ነው የምትጠብቁት? አስቡበት እንጂ። እሺ ስራ ላይ ነበርክ? ከባለ ጉዳዮች ጋር ነበርኩ። ፈልገሽ ነበር? እንደውሎ ይግርም ሲለኝ ነው የደወልኩልህ። ምን ገጠመሽ? ይኸውልህ ጠዋት ዳኒ ሊያገባ እንደሆነ ሰማሁ። ታናናሾቼ ሁሉ እንዳገቡ እኔም እንዳስብበት ተነግሮ ቢሮ ስገባ ደግሞ አቶ በልሁ የሰርግ ፕሮግራም ስላለኝ አብረን እንሄድ አይለኝ መሰለህ። አሃ ምሳ ግብዣው መልኩን ቀየረ ማለት ነው። ከዛ ደግሞ አስማረ ተጋቡ እንጂ ምንድነው የምትጠብቁት? ዛሬ ወረሽ እንዴት ነው? መቼ ነው የምንጋባው? እስከ መቼ ነው መጠበቅ ያለብን? ሶፊ ንገረኛ። ሜላት ትመረቅ። ሜላት ትመረቅ? አዎ ሜላት ትመረቅ። 5 ዓመት የጠበቅኩኝ ያላሳዝንህ? መልስልኛ። መልስ የለህም? ይሄ ነው መልስህ? ምን ሆነሃል? መቼም አንተ እንዲህ የሚያደርግ እንጋባ ስትባል ሙት ለምን አትጋባ? አንተን እያየ ሰው ቤት በኩል ያገባል። አይገርምሽም? ግን ወንዶችና ጋብቻ እኮ አብረው የሚሄዱ ነገሮች አይደሉ። እና ምን ተሻለኝ? 28 ዓመት ሆነኝ። እስኪ ሙች በይ። ሙች ከቤት ስንገናኝ ርዕሱ ተነስቶ ምን እንደሚል እንሰማዋለን። እንዳታጨቃጭቂኝ እናቴ። ኧረ እባክሽ ዝም በይ። ምን ያመጣል? አብረን ነው አይደል የምንሄደው? እኔ ደረስ የምልበት ጉዳይ አለኝ። እሱን ስጨርስ እዛው እንገናኝ። ቻው ቻው። እሺ ሶፊ መቼ ነው የምንጋባው? ስንት ጊዜያችን ነው? እኔም 28 ዓመት ሞላኝ። ሰው የራሱ እቅድ አለው አይደል? መቼም ሰዎች ተጋቡ ስላሉና እንጋባ። እውነት አንተ እቅድ የምትለውስ ትዳር አለ?
ታዲያ ለምንድን ነው ጥያቄው ሲነሳ የሚያምህ? መተንፈስ ብቻ ሌላ መልስ የለህም። እኔ አሁን በጣም ደክሞኛል። አግብቼ መውለድ እፈልጋለሁ። ታናናሾችሽ ቀደሙሽ መባልም አልፈልግም። ጠይቅም ሜላት ማረክ ስትላት ተጣላችሁ ነው ማለት ነበር። እውነቱን መንገር ታማል እንዳንተ ነው። እንዴት ብዬ ነው እውነቱን የምነግራት? ዩብን እያየሁ ነው ነገ ጠባስ ተጋጭ እና እስከ መቼ ሜላት ማረክ ትላለህ? የቀራት አንድ አመት ከዛ ምን ልትፈጥር? እኔ ለራሴ ጭንቅላት ይሄ ወዴት ነው? ጥያቄው በተነሳ ቁጥር መበሳጨት መፍትሄ አይሆንምሽ። ወዴት ነው የሚሄድ? ምን አውቃለሁ? ምንድን ነው የተፈጠረው ነገር አለ? እሺ ምክንያቱስ? ያው የተለመደው ሜላት ትመረቅ፣ ቤተሰቦቼ። እኔ ግን የማይገባኝ እሱ ብቻ ነው የቤተሰብ አስተዳዳሪ። ተይሰኒ የቤተሰብን ችግር የሚያውቀው የደረሰበት ነው። እንደዛ አትበይ። ሴቶች ከወደዱ እስኪያገቡ ድረስ መከራ፣ ከዛ በኋላ ያንገበግባል። ሚስት ማለት ለኔ ጠባብ ጫማ ማለት ነው። እንቅ አድርገህ የምታስጨንቅ አታወልቀው ነገር ባዶ እግርህን ይብስብህ። እውነቱን ለመናገር ትዝታን ባላገባት ኖሮ እያልኩኝ ባታገባት ኖሮ ሁሉ ነገር ይቀር ነበር ማለት ነው። ታዲያ ቢያንስ ካሁኑ የተሻለ ፍቅር ይኖረን ነበር። አንተም እኮ ትዝታን ትከሳለህ እንጂ ስለ ችግራችሁ እንኳን አናግራት አታውቅም። አየህ አለመነጋገር ቦታ ከሚያራርቀው በበለጠ ነው የሚሰፋው። ለምን አታረግሽ? ምን ሶፊ የሚወድሽ ከሆነ ስታረግጂ አማራጭ አይኖረው። የሚያቀርባቸው ምክንያቶች ሁሉ ከፍርሃት የመነጩ ናቸው። ስታረግጂ ደግሞ ፍርሃቱ ይገፈፍለታል። በይ ይሄን የሰይጣን ጆሮ አይስማ። የሚጥጥን ኬዝ እያወቅሽ ቆይ አረግዝኩ ልበል፣ ፍርሃቱ ቢበስበትና ዞር በይ ቢለኝስ? ይሄ አይሆንም፣ በፍጹም አይሆንም። እኔ እውነቱን ነገርኳትና ተመረመርኩለት። ውጤቱን እንደፈራሁት ቢሆንና ማስረገዝ ባልችል እሷን የታደርጋት አገባኝ። እኔ የማላውቀው እውነት ምንድነው? ድሮ የሰፈር ኳስ እየተጫወትን ብልቱ ላይ ተረግጦ ጉዳት ደርሶበት ነበር። እና መውለድ ባልችልስ ብለህ ትፈራለህ? እንጂማ ሜላት አይደለችማ ምክንያት። ንገራትና ተመርመር፣ ከዛ ትወስናላችሁ። አለመነጋገር እኮ አደጋ ይከፋል። ይኸው አንድ ያስወርዷት ደግማ ማርገዝ ስላልቻለች አይደል ነጋጥባ የሚጨቃጨቁ። እኔ ማስወለድ ባልችል እንዴት አድርጋ ታገባኛለች? ሶፊ የፈራሽውን ቢለኛል ብለሽ ከሆነ የውሸት አረገዝኩ በይው። የውሸት? አዎ ስንት አመት ሴቶች የተጠቀሙበት አይደል እንዴ? የውሸት አረገዝኩት ይዋልሽ የሚለውን ከሰማሽ በኋላ የእውነት ማርገዝ ምን ትሆናለች? አይቀርላት። ወንዶች ፈሪ ስለሆኑ ማደፋፈሩ የኛ የሴቶች ድርሻ ነው። ይሄ እንዲያውም አሪፍ ይመስለኛል። ከአባትሽ ጋር የሚያጣላሽ ነገር የለም፣ አንቺንም ጭንቀት ውስጥ የሚከትሽ ነገር የለም። እና አሁን ልድለት የት ሶፊ ጋር? መጀመሪያ የሰማነው በልቦናችን ያሳድርልን። ወንዶች ግን አንድ የሚያደርጋቸው የሆነ አረገዝን ሲባሉ የሆነ የሚያረጋቸው ነገር አለ። የታውቀሽ ነው ደግሞ አንቺ? ከምሬ ነው። አንዳንዶቹ ይደነግጣሉ፣ አንዳንዶቹ ኤሌክትሪክ ካልጨበጥን ይላሉ፣ ይሳደባሉ፣ ይጮሃሉ፣ ምን ይላሉ።
ፕሮግራሜን አቃወስሽብኝ ምናምን ልክ አንቺ ግን ይሄን ብሎ ሲጨርስ ወደ ጉዳይሽ መግባት። ታዲያ ግን መቸኮል የለብንም ሁሉንም ነገር በርጋታ። ታዲያ ማርገዝሽን እንዲያምንሽ በደንብ አድርገሽ ምን በቃ ባናት ስጭ ሳቅ መጣ አራቷርኩሽ በእናትሽ ሞዴስ እጪ ሞዴስ የለኝም እኔ እኩል አይደል እንደሚመጣው እኔ 4 ቀን ሆነኝ ከጨረስኩ እህተን ጠይቅልሽ ቶሎ በይሽ ነው ቆንጆሽ ሞዴስ አለሽ ወይ ሳትዘጋጅ መጣ ዳይፐር አይሆንሽም ወይ ላምጣልሽ በያት የማምሽበት አንተ እንዴት ነው የምትመልስልኝ? ሚስት እኮ ነኝ። ንቀት ነው አንተ ውሻ። ንቀት ከልክ አላለፈ ያናገር ሆነ ሄሎ ልደውልልሽ ስልኩን ይዤ ነው የጠራው። ላገኝሽ እችላለሁ። ለምን እንደፈለኩ እስካሁን አልጠየከኝም። ሀሳብ ውስጥ ገብቼ
ምን ነበር? ምን ሆነሻል? አርድ እየጠየኩሽ ነው። አርድ ችግር አለ? ቶሎ እንዳትነግሪው እሺ? ይጭነቀው፣ በደንብ ይጭነቀው። ምን ሆነሻል? አርግዣለሁ። ምን? ሆን ብዬ ያደረኩት ነገር አይደለም። ማንኛውም ሴት ፈልጋ ከትዳር ውጭ አታረግዝም። ምንድን ነው ያልሽው? ልድገምልህ? ሊሰድብሽና ሊመታሽ ስለሚችል ተጠንቀቂ። ትዳር ምን ዋጋ አለው ብለሽ ዋናው ልጅ መውለድ ነው። ልጅ ትወጃለሽ? መሳም ኧረ መውለድ እሱ ለሰውየው እንዳለኝ ነገር ነው የሚወሰነው። ምን ነው እንደዚህ ያየኸኝ? አይ ፈላጊና ተፈላጊ ሳይገናኙ ሲቀሩ ገርሞኝ እኮ። ፈላጊና ተፈላጊ አይገናኙ። ዛሬ አብረን ነው አይደል የምናድረው? ከማን ጋር? ካንቺ ጋር ነው። ደፋር፣ በጣም ደፋር ነህ። እሺ ልጅ መውለድ አትፈልጊም አይደል? ኧረ በእናትህ ታይና ወይ ሶፊ ጉድ ሰራኝ። አንቺ ምን አለብሽ ልጄ? እኔ ራሴ ሊፈነዳ ነው። ከዛስ በእናትሽ የትላንት ታሪክ በስልክ አይደለም። እህትን አናግሬ መፍትሄ የግድ ነው። ከቢሮ ስንወጣ አብረን እንሄዳለን። ማታ አሁን አስፈቅጄ ልወጣ ነው። እኔስ በይ ይሄን ሁሉ ሀሳብ ሳትነጭ ብዬማ አይዲያዬንማ አልሰረቅም። አይገርምሽም? አብረን ነው የምንሄደው። አስፈቅጄ እወጣለሁ እኔ። ጨረሳችሁ? መች ጀመርና ስትቸኩኝ ማይሆን ነገር አለ። በይ ቶሎ በይ። እኔ አሁን ተመልሼ ስራ ገቢ ነኝ። እህታ ሄሎ። እሺ እንዴት ነሽ? እንስማ። ሶፊን አግኝቼው ነበር። እሺ እኮ ምን አለ? ነገርኩት እኮ ምን አለ? ጥያቄ ግልጽ አይደለም። እንደተባባልን ራሴን አረጋግጬ እኔ ጠፋው። ለምን አትነግሪንም? በጥፍ ይለኛል ብዬ ተነስቶ ጥምጥም አይልብኝም። ከዛ በኋላ ወሬው ሁሉ ተቀየረ። ልጄ፣ የልጄ እናት እራት ጋበሰኝ። ቦታ እንቀይራለን፣ ወጣን።
ለወንድም ለሴት የሚሆን ስም ነው አድርስ ይሁን ምን ሆነ እድለኛ ናችሁ እድለኛ ዝታቆለኝ ጥሩ ሰው አጋዱ ልጅ ደፋሮች ስሙ ደግሞ ማን ማለት? በእምነት ሶፎንያስ በእምነት ለሴትም ለወንድም ይሆናል ብለው አጸደቁት። ግን ምንም ጥርጣሬ አላየሽበትም? እሱ እኮ ነው ያስጨነቀኝ። በሱ ቤት እኮ አባት ሆኗል። በምንም ተአምር እንዲያዝንብኝ አልፈልግም። እኔ ግን በአንዴ ማመኑ እንድጠራጠር። እኔም ያመን አይመስለኝም። እሺ ለመሆኑ የለልጁ ስሙን ማን ያወጣለት? ሶፊ ምን ነው? አይ ምንም ካልጠፋ ስም ብዬ ነው። ከሚወዳት ልጅ ጋር ጋብቻ መፈጸም የሚፈራ ሰው በአንዴ ተነስቶ ልጅን የሚያክል ነገር አምኖ መቀበሉ በጣም ነው የሚገርመው። ከሆነ ደግሞ የእውነት ማርገዝ ጋብቻውን ማፍጠን። እኔም ወደፊት መሄድ እንዳለብን ነው የሚሰማኝ። ምክንያቱም አሉኝ የሚላቸው ጓደኞች ሁሉ በአጋጣሚ ሰምቷል። ውሸት መሆኑን እንኳን እሷ አምኖ ቢቀበል ሀሜትና ተረቡን አይችለው። ይሄ እንደውም ወደ ከረረጠ የሚከታችሁ ነው ይመስለኝ። የትላንት ደስታውን ሳይ እኔም የተመኘሁት እውነት አርግዤ በሆነ ብዬ ነው። እርግጠኛውን እንጂ እኮ ማርገዙ ቀላል ነው። ሊያውም እንደሚንከባከብ እያለ መጀመሪያ ግን እሱ ማመኑን እርግጠኛ መሆን አለብን። ምን ነክቶ ነው አንተ? ምን እንግዶች እነዚህ ቀጥረ ይልቁን ስተውና አምሳ እንብላ። ምንም ሳሰራ ምሳ እንውጣ ትላለህ እንዴ? ስጋራ ለከገቼ መሰለኝ። ናርዲ ማታ መጠጣት አልነበረባትም። ሙት እርጉዝ ሴት ከፍተኛ ጥንቃቄና ክትትል ያስፈልጋታል። ያለበለዚያ እንደኔዋ በሁለት ወይም በሶስት ወር ሊጨናገፍ ይችላል። ይህ ሁሉ ደስታና ፈንጠዝያ ወደ ሀዘን ይቀየራል። ሶፊ ናርዲንና ልጅን ወጥረ መንከባከብ አለብን። ኳስ የለ ጃምቦ የለ ሲጠሩ አቤት ሲልኩ ወዴት ነው ማለት ያለብን። ታዲያ አንተን ፈጽሞ የተከለከለ ነው ምን እንኳን ደስ አለ። እንኳን አብሮ ደስ አለ። ነገርሻቸው እንዴ? መስማት አልነበረብንም? ኖ ለኔ ማኪያቶ፣ ለኔ ስፕራይት በለው። ወተት አምጪ። ወተት? እኔ ወተት አልወድም። መልመድ አለብሽ፣ የግድ አስለምዷት እንጂ። እንዴ እናስለምዳት አለለ እንጂ ጠይቅሻለሁ ብዬ ሳልጠይቅሽ ዛሬ ቼክአፕ ነበርሽ አይደለ? ምን አሉሽ? ምን ቼክአፕ ነበርሽ? እንደዛ
በእምነት በመልካም ጤንነት ላይ ነው። አንድ ጊዜ መጣ። ምን ሆኖ ነው? ልጁ ተይዞልሻል? እሺ የለቅሶ ቤት ምግብ አማራሽ እንዴ? በይ ጂሽን አንሺ። ደግሞ ልጁ ላይ ሽታ እንዳይወጣበት እንጠይቃቸው። ሴቶች አይደል? እንችላለን። ምን እየሆንሽ ነው? ጊዜ አንፍጅ፣ እንከተለው። አምሯት ነው። አፈርኩ ነፍሰቱ ነሽ? ወጡሽ አትዋጥሩ። የት ወጥ? እኛ እኮ ክፍለ ሀገር ለቅሶ ደርሰን እየመጣን ቅቤ ይዘን የመጣነው። ምን አባቴ ላድርግሽ? እዚህ አካባቢ ምን አለ? ማን በተሳፋና ነበረ? እኔ የሚቀለና ዳቦ ነው። አይ ግድ የለም ይተወኛል። አንቺ ምን ሆነሻል? አልቅሽ እንጂ አልቅሽ። ያማረሽን ካላገኘሽ እኮ ይለቀሳል። ያማረሽን አራካልሽ። አይዞሽ። የመጀመሪያው ነው። የመጀመሪያው ያንተ ልጅ ነው? አዎ የኔ ልጅ። እግዚአብሔር ይርዳሽ። አይዞሽ። ምን ሆነሻል? ማመኑን እናረጋግጣል ተባባለ እና በዛ መልኩ ነው ድንገት መጣልኝ አደረኩት። ህይወቴን ስለመሰቃቀልሽ አመሰግናለሁ። ና አዎ፣ እንደውም ካሁን በኋላ ምክርሽን አልፈልግም። ትሰሚኛለሽ? ምክርሽን ካሁን በኋላ አልፈልግም። አራት ሴት ቅይጥ ምግብ በብዛት መመገብ አለባት። ያው ስትወልደው ለጡት ለምናምን ነው እንደሆናት ነው። ስለዚህ ቅይጥ ከምግብ ነው ይመስላል። የቀረው ብቻ አይደለም።
ማዘጋጀት ታልካለህ ነው ወይስ ሰራተኛ ነው? እኔ ራስ ብቻ ነበር አዘጋጅልኝ እኮ እሷ ግን እንደዚህ አድርጋ ጠበቀች። ማህበር ነው መስለው ድግስ ማህበር ብቻ ነው ያለ ነገር ስታስብ ማዘር ነው ጠራቢዬ ነው ከፍ ያለ ዝቅ ያለ ጥሩ ሶፊ በልጃችን ቀልድ የለምሽ። ወተት እኮ ነው። ሴት ልጅ በእርግዝና ጊዜዋ ብዙ ወተት መጠጣት አለባት። ምን ችግር አለው? ነው ብርጭቆ ብትጭ ቅርብ እሺ፣ ለልጃችን ሰናለች። አይ አልጠጣም ሶፊ ቅርብ እሺ፣ ለማሸነፍሻለሁ። ሽልማት ሶፊ ይሄ የመጨረሻው ብርጭቆ በቃኝ። ሶፊ በጣም አበዛ። በቃኝ እንዴ! ሁሉም ወተት በአንድ ቀን መጠጣት አለበት እንዴ? በኋላ ትጫለሽ። በቃ ይወንጆ ሽልማቴ ግን አለ አይደል? አዎ ምንድነው? ከባጭ ምን አለበት ነገር? ምን አስቆረሽ? ከፍተሽ የልጃችን የመጀመሪያ ስጦታ እናነሳሳ አቤ ትንሽ
በፈለግሽው ቀን ላገባ ዝግጁ ቢያንስ ለልጃችን እንዳንነስነ እንደዚህ አይነት ነገሮችን ቢያንስ መጠንቀቅ መቻል አለብን። ናርዶስ የማን ልብስ ነው የለበሽው? መቼ ገዛሽው? ሰሞኑን ባለፈው ሳምንት። ምን ይሆነኝ ብለሽ? ፋሽን ስለሆነ ነው። አትዋሺ፣ አርግዘሽ እንዳይሆን ብቻ። ያለ ምክንያትማ እንደዚህ አይነት ልብስ አትለብሽም። ኧረ እማዬ ሙች እንደዛ አይደለም። እንደው ልጅ ያደራሽን ከሆነም ቀድመሽ አሳውቂኝ። እሱ እንደሆነ ክብሩ ከሚነካ ሞቱን ይመርጣል። የኔ ጌታ ይሄን ያህል ነው ልጅ አምሮት? ይሄን ያህል ነው በልጅ ደስታ? ወይኔ ናርዶስ ሶፊ ያረገዝኩ መስሎኝ ነበር። ሶፊ በጣም ስለምወድህ እንድታገባኝ ብዬ ነው የፈጠርኩት። ምን ነው? ይሄም አይሆንም። ደስታውስ ያውላይቸው ማላቀው ፈንጠዝያ ነግሬው ቢያምነኝ እንኳን ማዘኑ አይቀርም። ካሳሰብኩት በኋላ ቢያግረኝ ምን ያደርግልኛል? ስለዚህ የራሴን ውሸት በእውነት መቀየር ማርገዝ ግን ማርገዝ ባልችልስ? ማርገዝ መቻል አለብኝ። ሰላም ሰላም። እንዴት ነህ? አለሁልህ። ከላዲጋና ነጋባስ አረባክ ባንክ አንተ 40,000 ብር አለኝ። እኔ ደግሞ ከቢሮ 10,000 ብር ምናምን በበድር አይበቃል? እሱ እንደ ፕሮግራም ነው። እኔ ግን እጥር ምጥን ያለ ሰርግ ነው የምፈልገው።
ጥር ምጥን ምናምን ይባልና ሁለት በሬ ይታረዳል። ምንድነው ደግሞ የምጠሩት ሰው ብዛቱ ምናምን ሄሎ ናርዲ፣ እንደምን አመሸሽ? ላረግዝ ነው። ምን አረግዛለሁ አይደል? ናርዲ ጠርተሻል? እንደው አረ ወተትም ጀምሬያለሁ ለጡቴ። እና በዚህ በሌሊት እንዴት ደወልሽ? ሌሊት? ወይኔ ጉዴ! ይቅርታ የኔ ቆንጆ በጠበጥኩሽ አይደል? ምን ነው በዚህ ሌሊት? ስልክ ደውዬ እኮ ነው። እሱንማ ሰማሁት። ሰማሁት? ምኑን? የደወልሽውን ስልክ ነዋ። ስልኩን? ለማን ነው የደወልሽው? ለጓደኛዬ። ለጓደኛዬ? ስልኬ እኮ ባትሪ ጨርሶ ነው። ሴት እኮ ናት። ስም የላትም እንዴ? አላት እህተ። ጥሩ ጥሩ። ሰክራለሁ እንዴ? በምን? በወተት? ሄሎ ሰን ማታ እዛው እንገናኛ በቃ። እሺ ታንክ ዩ። እሺ ቻው ሰላም። ቀስ እጅ እንዳትቀሰቅሽ። ለዚህ ደግሞ ምን ሆነሽ ነው በዛ ሰዓት? ሌሊት የደወልሽ ለዛ ነው? ሰክሬ ነው መሰለኝ። የሚይዘው የምጨብጠው ሳጣ ደወልኩልሽ። ግን እኮ የቀለበት ከጋብቻ በፊት አይደረግም። በፈለኩት ጊዜና ሰዓት እንደሚያገባ ይነግሮኛል። ዛሬማ ቢሮ ግራጅን የማረግበት ጠፍቶኝ አንዴ ወደ ግራ አንዴ ወደ ቀኝ እያደረግኩ በሳሙና ስታጠቢ ደግሞ ሙልጭ ይላል። ያው ድሮስ የጀማሪ ነገር። ግን ሰኔን የመሰለ ወሬ ሰምታ እንዴት ሳትደውልልኝ? አልነገርኳትም።
ቆየው አይደል? ኧረ የወንዶች ሽንት ቤት ቢዚ እንደሆነ የታወቀ ነው። ጠጪዎች ናቸው ለማለት ነው። አልወጣኝም። በእናት ሶፊ ደህና ነው? ደህና ነው። ዛሬ ወደ ኩሪፍቱ ሄዳሉ። ከናርዲ ጋር እንዴ? ድሮስ እርጉዝ ሚስቱን ትቶ ከማን ጋር ሊሄድልሽ? ኧረ በእናትህ እንኳን ተወው። ውሸት ሲደጋገም እውነት ይመስላል አሉ። አልገባኝም። ምንም አይጠቅምህም። እንኳንም አልገባህም። ምንድነው ሰኒ? አይጠቅምህም አልኩህ አይደል? ናርዶስ እርጉዝ አይደለችም አይደል? ድሮም የነፍሰ ጡር ባህሪ አይቼባት አላውቅም። እስኪ የነፍሰ ጡር ባህሪ እንዴት ነው? ዝም በይ። ክፉዎች ናችሁ። ማንሽ? ደብልጂ አውዚሁ እሺ በእምነትስ ጉዳይ ዛሬ ላንጋኖ እንሄዳለን። ምንም ሳይጠረጥር እውነተኛውን በእምነት ነው ይችላል። ወይኔ እግዚአብሔር በረዳን። ምን አይነት ማጥ ውስጥ ነው የተዘፈቅነው? አሁን እየተስተካከለ ይመስለኛል። እንደው መንታውን አርግሽለት። በእምነት ወንድና በእምነት ሴት አብለልለየች። ከፈለገ በእምነት ቁጥራት ይበላቸው። ዛሬ ማንዳና አክስትሽ እንግዲህ አባዬን ያስፈቀድኩት። አንቺ አበዛዡ። አክስቶቼን እኮ በቆማቸው ጨረሻቸው። አባዬም ሳይነቃብኝ አይቀርም። የሷ ልጅ ዘመዶች ቅዳሜና እሑድ እየጠበቁ ነው እንደሚሞቱት አይለኝ መሰለኝ። በቃ ቻው። አሁን ትሄጂ? ልሸኝሽ። እሺ ቁጭ በይ። Hello.
ምን ማናት የምትደውለው? ሰናይት ነች የናርዶስ ጓደኛ። ታዲያ ለምንድን ነው ስልኳን የማታነሳው? ስላልፈለኩ ነው። መፈላለግ አለመፈላለግ ላይም ደርሳችሁልኛል። ትዙ ሰናይት እኮ የናርዶስ ጓደኛ። እሱንማ ደጋግመህ ነግረኸኛል። ደጋግማ ስትደውል ግን ለምን ስልኳን አታነሳም? አንተን እኮ ነው። አትናገር። እንደ ሚስጥር ሳታስበው ነገረች። የምን ሚስጥር? ናርዶስ ከሶፎንያስ እንዳላረገዘችና ታዲያ እሷ 40 ጊዜ እያስደጋገመ የሚያስደውላት ምንድን ነው? ለሶፎንያስ እንዳልነግረው ልትለምነኝ ነው። ታዲያ አንተ ምን ልታረግ አሰብክ? እኔ እንጃ። ምን ሆነ? ምን እርጉዝ ሆና አስጠላሁ አይደል? አላስጠላሽ።
አንቺም ውስጥ ያለው ስሜት ደግሞ እኔ ይመስላል። ቢያንስ ግን ለልጃችን ስንል ደግሞ እነዚህ ነገሮች ነው። እንደውም ምንም ችግር የለውም። በወሊድ ወቅት ምጥ ይቀንሳል ይባላል። እኔ ደግሞ ከባለቤቱ ከዮብ እንደሰማሁት ሚስቱ አርግዛ ሁለቱም ጊዜ ያስወረዳት ወሲብ ስለሚያደርጉ ነው። እና ምንከው ኦፍ ኮርስ ለምንድን ነው ማለት ነው? ደግሞ ከዮብ የተሻለ እንደዚህ አይነት ነገር ለውቀት ያለው ሰው አላውቅም። ደግሞ እርጉዝ ሲኮን በጣም ያምራል ይባላል። እንደዚህ አይነት ነገሮችን ማወጣት ደግሞ የኔ አይነትነት ምን እንደሆነ ካለ ይልቅ ስለሰርጋችን ከአራት እስከ 5 ሰዓት ብንነሳ በጊዜ እንገባለን። ምን አስቸኮለን? የሰርጉን ቀን ብንወስን ግን አሪፍ ነበር። ማየ የምትጠይቀኝ አንደኛ መቼ ነው ብላ እልቅስ ከቦርሳዬ ውስጥ ሎሽን አቀብለኝ። ደግሞ ምን ያደርግልሻል? እናንተ በቃ ቋሚ ፊልድ ዕቃችሁ አረጋችሁ አይደል? ይልጣል ይቀመጥ። የሰርጉን ቀን መወሰንን በጉልበት ወስደሽ? በጉልበት እኮ አይደለም፣ ቤት ላማክራቸው ብዬ ነው። ለጋብረን ብንሄድ እስከ አልትራሳውንድ ዮብ 5 ደቂቃ ስራ ነሽ ብሎኛል። ያው እኔም አንድ 5 ደቂቃ ከቢሮ አስፈቅድና አብረን ሄደን ቼክ እናደርጋለን። በዛ ላይ ደግሞ በእምነት ወንድ ይሁን ሴት ማወቅ ፈልጋለሁ። እዛ ለማየ ደውዬ እነግራታለሁ። ስታሳዝኑ እንደዚህ መስቀልቀል ብላችሁ ነው የምትወልዱ ነው? ምን ተፈጠረ? ምንድነው እሱ? አልሆነም። እንዴት? አልተሳካም። እንዴት? ጭራሽ በነገው ዕለት የልጄን ጾታ አሳውቂኛለኝ። በቃ አታልቅሽ፣ እሺ ተረጋጊ። እስከ መቼ ነው የምረጋጋው? 9 ወር እስከሚሞላኝ? ምን አባቴ ላድርግ? እኔም እኮ ጭንቅ ብሎኝ ነው።
ምንም ችግር የለም ቢሮ መጣችሁ ማውራት እንችላለን እሺ በጣም አመሰግናለሁ እሺ ሰላም ምንም እያፈጠጥክብኝ እኮ ነው ይታወቃል አይ እንዴት እናማረብኝ ቼክአፕ ላይ ናት ምን አልከኝ እኔን ቼክአፕ ላይ ናት መሰለኝ ስልኬን አታነሳም ማ ናንስ የደወሉላችሁ ደንበኛ ቴሌፎን ለጊዜው ፍቅር እያልኩሽ ልከሻት ይኸው በሽታ ሸምታ መጣች። ጓደኛዋ ናት ብዬ እኮ ነው። እዲያ የእሷ ዘመዶች በየጊዜው ይፈነቸራሉና የመሰለ ልጅ ከቀብር ቀብር መንከራተት አለባት እንዴ? የሰው አይን ይሁን እንዴ? እሱ ነው እህል የማያስበላ ውሃ የማያስጠጣ።
ሄሎ ደህና መሹ ማዘር? እንደምን አመሹ? እንደምን አመሸሽ እህቴ? እግዚአብሔር ይመስገን። ማዘር ናርዶስ ትኖራለች? ናርዶስ የለችም በያት። በሽተኛ አድርጋ አመጣቻት። ደግሞ ልትገላት አማራት እንዴ? ናርዶስ አልገባችም። ስትገባ ትደውልልሽ እህቴ። እሺ ማዘር፣ ደህና ደሩ። አሜን፣ ደህና ደሪ። እኔ እኮ ምን እንደምታስበው አይገባኝም። ይሉኝታ ይገልሻል። ጓደኛዋ ናት ብዬ እኮ ነው። ሙሉ ቀን እንደ ስልኳ ቻርጅ የሚያደርገው በቤት ስልኳ ሞክረላት። ሄሎ፣ ደህና መሻችሁ? ደህና። ናርዶስን ፈልጌ ነበር። የለችም። ማን አንተ? ጓደኛዋ ከመስሪያ ቤት። ስም የለህም እንዴ? ሶፎንያስ። የለችም። እሺ ምን አሉ? የለችም። እሱ እኮ ነው የእኔም ጥያቄ። ቆይ እህቴ ጋር ለምን አትሞክርላት? ደውዬላት ነበር፣ እሷም ጋር የለችም። ሶፎንያስ ስራ መጀመር አለብህ። ራስን እኮ እየጣልክ ነው። ስለምትወደኝ ነው ወይስ ስላረገዝኩ ነው እንጋባ ያልከኝ አለች። በቃ ለመጨረሻ ጊዜ ያወራችሁት ይሄንን? አባቷ ያሉትን ይበሉ። ቤት ሄዳ አግኛትና ተነጋገሩ። ዮ ቃሉ ራሱ ቆይ ምን ማለት ነው? ሶፎንያስ ቤት ሄዳ አነጋግራት። አይደለም እኔን ቀርቶ ወታንም ሊያስገባታቸው። እዛ ላይ ደግሞ እኔም በጣም ያስጨነቀኝ የእሷንም የልጄንም ደህንነት ማወቃቸው።
ጥሩ ሰዓት መጣሽ። ቁርስ ልበላ ስል እኔ ምግብ አልፈልግም። ምን ሆነሻል? እኔ እንጃ ጭንቀቱ ነው መሰለኝ። ጥሩ ስሜት አይሰማኝም። አይዞሽ ትንሽ እንብላና ወጣ ብለን እንዝናናለን። ያኔ ይለቅሻል። ጭንቀቱ ብቻ መሰለሽ እንዴ? የምበላው ምግብ ራሱ አይስማማኝም። ጨጓራዬ ነው መሰለኝ። ወተት ይቅረባ። ወተት ጠጪ። ወተት አቀቢ። እኔ የምልሽ ናርዲ፣ እንደዚህ ሲሪየስ ከሆነ ለምን ወደ ክሊኒክ አንሄድም? ተለ ጭንቀት ክሊኒክ ይሄዳል እንዴ? ኦይ ምንም ቢሆን ከኛ የተሻለ እነሱ ምክርም ቢሆን ይሰጡናል። ደግሞ ከመቼ ወዲያ ነው ወተት እንደዚህ በፍቅር መጨለጥ የጀመርሽ? ሶፎንያስ አወቀ? ምን ያውቃል? በዚህ ጉዳይ ላይ አልተነጋገሩም። የኔና ያንተ ችግርም ተመሳሳይ። አንነጋገርማ። አንተም ስለምትወደኝ ትፈራኛለህ፣ እኔም ላጣ ስለማልፈልግ ዝምታን እመርጣለሁ። ቆይ እኔ ያልነገርኩሽ ምንድን ነው? ልጅ በማጣታችን ትበሳጫለህ፣ እናም ትጠጣለህ። ለጓደኞችና ለዘመዶች ከኔ በላይ ልጅ ስለማጣታችን ታወራለህ፣ ትበሳጫለህ። ታዲያ ካወቅሽ ለምን ዝም አልሽ? ስለምወድህ ላጣ ስለማልፈልግ። ልጅ መውለድ አለመቻላችን ፊት ለፊት ብንነጋገር ከዛ በኋላ የሚመጣውን ነገር አስብና ዝም እላለሁ። እኔ ልጅ ከሌላ ወልደህ አምጣና እናሳድግብኝ። አማራጭ መስጠት አልፈልግም። የብቻዬን እንድትሆን እፈልጋለሁ። እኔ ብቻ። እዚህ እኮ ነው የምሸሸው። በሽሽት ውስጥ እዩብን አጣሁት። በፍጹም አታጭው። ተመለሽ። እኔስ ምን ላድርግ? ወድጄ እኮ አይደለም። አውቃለሁ። እንዴት ነሽ? ቆየሁብሽ አይደል? አዎ። ምን ሆነሽ ነው? መንገዱ ብታይ ጭንቅንቅ ብሏል። ምን ተባልሽ? ጠብቂኝ፣ ዶክተር ጋር ልገባ ነው። ገና በቃ እዚህ ልጠብቅሽ። እሺ ምን አለሽ? አይገርምሽም ግን ዶክተር ፕሬግናንሲ ቴስት አርጊ ብሎኝ እኮ ሰጥቼ መምጣቴ ነው። ምን ብለሽ ነው እንደዛ ያለሽ? በቃ ምግብ ስበላ ይቅለሸልሸኛል። እዚህ ጡቴ
ፊቴን ምናምን ያመኛል ምናምን አልኩት። ይህች እንደዚህ ስሜት አለሽ እንዴ? እንደዛማ ከሆነ እውነቱን ነው ቼክ ማድረጉ አይከፋም እንዴ? ያምሻል እህቴ። በንፋስ ነው እንዴ ማረግዘው? በንፋስም ይሁን በደመና ብቻ መታየትሽ አይከፋም። አንቺ በጣም ጎበዝ። አንድ 10 ደቂቃ ጠብቂ ብሎኛል። እኔ ምንሽ በቅርብ ጊዜ ወጣችሁ ነበር ከሶፊ ጋር? የውሸት አረገዝኩ በይ። መውለድ ባልችልስ ብለህ ትፈራለህ? አርግዣለሁ። አባናት ባነሱ አይገርምሽም? ይገርመኛል እንጂ ዳይ 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 ወደ ሶፊ ጋር